ዛሬ የምንመለከተው ደግሞ አላህ የሚለውን ስያሜ ነው። አላህ እንላለን ሁሌ አምላካችን እንደሆነ እንሰብካለን፣ ግን ትርጉሙን እናውቀዋለን? አላህ የሚለው ስያሜ ትርጉሙ ምንድን ነው? ከእርሱ ውጭ ይጠራበታል ሌላ አካል? አላህ የሚለውን ስያሜ ሌላ አካል ይጠራበታል? ቁርአን ላይ ስንት ጊዜ ተጠቅሷል? ስንት ጊዜ ተጠቀሰ ቁርአን ላይ? ነቢያቶች ሰብከውታል። እነ ኑህ አለይሂ ሰላም፣ እነ ሷሊህ አለይሂ ሰላም፣ እነ ሁዳ አለይሂ ሰላም፣ እነ ሙሳ ዒሳ ሰብከውታል። እውነት ሰብከውታል። እነዚህ አካላቶች እነዚህ ነቢያቶች ሰብከውታል። አላህ የሚለውን ስያሜ ስንጠራ ምን ይሰማናል? አላህ የሚለውን ስያሜ ምንን ያመለክታል የሚለውን ነገር የምንመለከት ይሆናል። ይህንና ሌሎችን ነገራቶች ብዙ እናያለን። አላህ የሚለው ስያሜ ምን ላይ እንጠራለን? በህይወታችንስ እንዴት አምጥተን መተግበር እንችላለን? አላህ የሚለውን ስያሜ ምንን ያመለክታል የሚለውን በጣም ሰፋ አድርገን የምንመለከት ሲሆን እናንተም ሼር፣ ኮፒ ሊንክ በማድረግ ሌሎች አደርሱ። ኢንሻአላህ نبدأ. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله الله سبحانه وتعالى بتكبروا قالوا بمراح ولد تقرأ سورة البقرة مالتنا ولد متعمصم مستلميننا الله لا إله إلا هو الحي القيوم. الله سبحانه وتعالى كأرسو بستكر كالله بستكر أملك يلم حيو راسون شين ويم دمو الحي القيوم የሚቆይ የሆነ ነው ህያው የሆነ ጌታ አምላክ እንደሆነ አላህ Subhanahu Wa Ta'ala ይናገራል። የአላህ መልእክተኛ አለይሂ ሰላቱ ወሰለም ኢነ ሊላሂ 99 አስማ አላህ Subhanahu Wa Ta'ala ያኒ 99 ስሞች አሉት። ወذكر منها ከርሰማ መካከል الأول والآخر በማለት መጀመሪያውና መጨረሻው ማለት የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰሂህ ሙስሊም ላይ ተናግረዋል። የመጀመሪያው እንግዲህ ልናያለን ያልኩት ምንድነው? አላህ የሚለው ስያሜ ትርጉሙ ምንድነው? አላህ የሚለው ስያሜ ግልጽ ለማድረግ እስሙን ዳሉን የሚያመላክት ነው على معبود بحق المعبود بحق بحق የሚመለክ ማለት ነው። وهو من آلهة يأله أي عبيده በሚል ይመጣል ማለት ነው። አላህ Subhanahu Wa Ta'ala በእውነት የሚመለክ በእውነት ተመላኪ ማለት ነው። ትክክለኛ ትርጉሙ طيب ጀማዓ አልበያን ላይ ሙጀለድ 1 ገጽ 83 ላይ ታገኙታላችሁ። ኢማም ቁርጡቢ ረሂመሁላህ ተዓላ ምን ይላሉ? ለፍዙ ጀላላህ አላህ የሚለው ስያሜ አዕለሙ ሊዛቲ ለዛቱ ወይም ደግሞ ለማንነቱ ለህልውናው መጠሪያ ነው። الواجب الوجودي لا يسمى به غيره ከርሱ ውጪ በፍጹም ሌላ አካል አይጠራበትም በማለት ያስቀምጣሉ ማለት ነው። አላህ የሚለውን ስያሜ ከርሱ ውጪ ማንም አይጠራበትም። ሌላው ነገር እናያለን ያልኩት በቁርአን ስንት ጊዜ ተጠቅሷል? አላህ የሚለው ስያሜ በቁርአን ذكر لفظ جلاله አላህ የሚለው ስያሜ في القرآن الكريم 2697 ላይ 97 ጊዜ ተጠቅሷል ቁርአን ላይ። አላህ Subhanahu Wa Ta'ala የሚለው ስያሜ አላህ የሚለው ስያሜ ለፍዘል ጀላላዋ ብቻ 2697 ጊዜ ተጠቅሷል ማለት ነው። ሱራ ኢኽላስ ላይ 2 ጊዜ ሲጠቀስ ሱረቱል በቀራ ላይ ደግሞ 480 ጊዜ ተጠቅሷል። እንግዲህ ሱረቱል ከውተር ምዕራፍ 108 ውስጥ ደግሞ አንድ ጊዜ እንኳን አልተጠቀሰም። طيب ይህም ደግሞ ጥበብ አለው ብለው ኢማም ሱጢ ምን ይላሉ? ለፍዙል ጀላላ አክثر لللفظ وورد في القرآن بعد الحروف ብለው አላህ የሚለው ቃል በቁርአን ከከፊሎች በኋላ ከፊደሎች በኋላ በጣም ብዙ ጊዜ ተጠቅሷል በማለት ያስቀምጣሉ። طيب አልፍቃን በሚለው ኪታባቸው ላይ መጀለድ 2 ገጽ 156 ላይ ማለት ነውና በዚህ ሁኔታ ያኒ እንትኖች ከፊደላቶች በኋላ ሆኖ ሊመጣ ይችላል። ወላኪን ደግሞ አላህ የሚለው ስያሜ ለፍዘል ጀላላው ግን ቀደም እንደነገርኳችሁ ነው የተጠቀሰው ማለት ነው 2697 ጊዜ። ይህንን ካየን ዘንዳ ነቢያቶች ሰብከውታል የሚለውን ነገር መጀመሪያ በጥቅል እናይና ከዛ ደግሞ በተናጠል እናያለን። ነቢያቶች በጥቅል ወማ አርሰልና ሚን ቀብሊከ ሚን ረሱሊና አምላካችን አለ ወማ አርሰልና አላክን ሚን ቀብሊከ ካንተ በፊት ሚን ረሱሊን ከመልእክተኛ ኢላ ኑሂ ኢለይሂ ወደ እርሱ መልእክተኛ ማን ነው መልእክትን ወይም ግልጠተ መለኮትን ብናወርድለት እንጂ አነሁ ላ ኢላሃ ኢላ አና ፈዕቡዱን ከኔ በስተቀር ሌላ አምላክ የለምና ተገዙ በማለት አላህ Subhanahu Wa Ta'ala
ነቢያቶች እንደሰበኩት ያስቀምጣል። እንደዚሁ ኑህ አለይሂ ሰላም ለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ በማለት በሱረቱል አዕራፍ ምዕራፍ 7 ከቁጥር 59 ላይ ይናገራል። ኑህም አለይሂ ሰላም ለህዝቦቹ ምን ይላቸዋል? ለቀድ አርሰልና ኑሐን ኢላ ቀውሚሂ ወደ ለህዝቦቹ ላክነው ኑሐን ፈቃለ ያ ቀውሚ ህዝቦቹ ዕቡዱላህ አላህን አምልኩ በማለት ማለኩም ሚን ኢላሂን ገይሩ ከእርሱ ውጭ ሌላ አምላክ የላችሁም፣ ከእርሱ በስተቀር ሌላ አምላክ የላችሁም በማለት እንደሰበከ ያስቀምጣል። ሁድ አለይሂ ሰላም በተመሳሳይ ወኢላ ዓድን አኻሁም ሁድ አለይሂ ሰላምን ልከነው ወደ ህዝቦቹ ቃለ ያ ቀውሚ ዕቡዱላህ አላህን አምልኩ ማለኩም ሚን ኢላሂን ገይሩ በማለት በምዕራፍ 7 ከቁጥር 65 ላይ ሱረቱል አዕራፍ ላይ ይናገራል። እንደዚሁ ሷሊህ አለይሂ ሰላም ወኢላ ተሙደ አኻሁም ሷሊህ ወደ ሰሙድ ደግሞ ሷሊህን ለከን ቃለ ያ ቀውሚ ዕቡዱላህ አላህን አምልኩ ማለኩም ሚን ኢላሂን ገይሩ ከእርሱ ውጭ ሌላ አምላክ የላችሁም በማለት በምዕራፍ 7 አሁንም ቁጥር 73 ላይ ያስቀምጣል። እንደዚሁ ሙሳ አለይሂ ሰላም እነኒ አና አላህ እኔ አላህ እኔ ነኝ ላ ኢላሃ ኢላ አነ ከኔ በስተቀር ሌላ አምላክ የለም ፈዕቡድኒ እኔን በብቸኝነት ተገዘኝ ወአቂም ሰላተ ሊዚክሪ እኔን ለማውሳት ደግሞ ሰላትን ስገድ በማለት አላህ እንዳዘዘው ሙሳ አለይሂ ሰላም የተናገረው ይገኛል ማለት ነው። ለሱረቱ ጣሃ ምዕራፍ 20 ከቁጥር 14 ላይ ሌላው ዒሳ አለይሂ ሰላም በሱረቱ አል ኢምራን ምዕራፍ 3 ከቁጥር 51 ላይ ኢነላሃ ረቢ ወረቡኩም ፈዕቡዱ ጌታዬ ጌታችሁ ነው ስለዚህ ተገዙት ሃዛ ሲራጡን ሙስተቂም ይህ ቀጥተኛው መንገድ ነው ማለት አላህ የሚለውን ስያሜ ዒሳ አለይሂ ሰላም እንደሰበከ እንመለከታለን። ውዱ ነቢያችን ሙሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ በተመሳሳይ ይህን አስተምሮ ነው ይዘው የመጡት። ከነቢያት የተለየ አስተምሮ ሳይሆን ይህን አስተምሮ ነው ይዘው የመጡት። ለዛ ነው የአላህ መልእክተኛ እሚርቱ አን ቃቲለ الناس حتى يشهدوا أن لا إله إلا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን እስከሚመሰክሩ ድረስ በማለት ወአነ ሙሐመድ ረሱሉላህ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መሆኑን በማለት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ተናግረዋል። አላህ የሚለውን ስያሜ ለሰዎች ሰብከዋል የአላህ መልእክተኛ ሶሒህ ሙስሊም ሐዲስ ቁጥር 50 ማለት ነው። አላህ የሚለውን ስያሜ ስናስብ የሚመጣው ምንድነው? አላህ የሚለው ስያሜ የመጀመሪያው ተውሂድ ሩቡብያን እንመለከታለን። ለዛ ነው አላህ ሱብሓነሁ ወተዓላ አላሁ ኻሊቁ ኩሊ ሸይ ወሁወ ዐላ ኩሊ ሸይ ቀዲር አላህ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ እንደሆነ በሱረቱ ዙመር ላይ ይናገራል። ሁሉን ነገር ያስገኘ ካለመኖር ወደ መኖር መጀመሪያውም መጨረሻውም የሱ ነው። አላሁ ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ እንደሆነ በተውሂድ ሩቡብያ እንመለከታለን። ሌላ ሁለተኛ የምንረዳው ተውሂድ ኡሉሂያ አላህ የሚለውን ስያሜ ስንመለከት ተውሂድ ኡሉሂያን እንገነዘባለን። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተን ብቻ እርዳታን እንጠይቃለን የሚለው የሱረቱል ፋቲሃ ምዕራፍ 1 ከቁጥር 5 ላይ ያለውን እንገነዘባለን። ሌላው ነገር ምንድነው? አላህ ሱብሓነሁ ወተዓላ ውብ ስሞች አሉት እንደተናገር ነው የአላህ መልእክተኛ አለይሂ ሰላቱ ሰላም እንደነገሩን ማለት ነው። እና አላህ የሚለው ስያሜ ሕያው ነው፣ አይተኛም፣ አያንቀላፋም። ለዛ ነው አላሁ ላ ኢላሃ ኢላሁ ወልሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። አላህ ሱብሓነሁ ወተዓላ ከባህሪያቶቹ መካከል ሕያው ራሱን ቻይ የሆነ ነው። ኢንሻአላህ አልሐዩ ወልቀዩም የሚለውን ወደ ሌላ ጊዜ እንመለከተዋለን። ግን እዚህ ጋር ስለ ባህሪያቶቹ ስናወራ አላህ ሱብሓነሁ ወተዓላ ራሱን ቻይ የሆነ ሕያው የሆነ መጀመሪያም መጨረሻም የሌለው አንድና ብቸኛ የሆነ አምላክ እንደሆነ እንገነዘባለን። አላህ ሁሉን ሰሚ ነው። ኢነላሃ ሰሚዑን በሲር አላህ ሱብሓነሁ ወተዓላ ሰሚና በሲር የሆነ አምላክ እንደሆነ እንገነዘባለን። አላህ የምህረት ባለቤት ነው። የአላህ መልእክተኛ ከተበላሁ ኪታብ መጽሐፍን ጻፈ فهو عنده فوق العرش إن رحمتي سبقت غضبي በማለት ቁጣው ረህመቱ እዝነቱ ቁጣውን እንደምትቀድም የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። በዚሁም ደግሞ አርሽ ላይ አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን እንረዳለን ማለት ምክንያቱም ከተበላሁ ኪታብን فهو عنده فوق العرش سلاله عنده سلاله አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን እንገነዘባለን። የት ነው ያለው ብለን ስንገነዘብ አላህ ከአርሽ በላይ ነው። الرحمن على العرش استوى كما جاء في القرآن سورة الطه ምዕራፍ 20 ከቁጥር 5 ማለት ነው። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። አላህ ብቻ ዱዓን ሰሚ ነው። ዱዓን ከአላህ ውጭ ማንም አይሰማም። ወቃለ ረቡኩም udዑኒ አስተጅብ ለኩም እንዳለ አምላካችን አላህ ሱብሓነሁ ወተዓላ ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ከሁሉ በላይ የሆነ አንዱና ብቸኛ የሆነ አምላካችን ነው። አላህ ሱብሓነሁ ወተዓላ አላህ የሚለው ስያሜ እስሙ እንዳሉን አላ ማዕቡድ ቢሐቅ ዱነ ሲዋህ ብለን ተረድተናል። አላህ ሱብሓነሁ ወተዓላ ከእርሱ ውጭ ለሚሰሚ يعني غيره ከእርሱ ውጭ ማንም የማይሰየምበት ስያሜ ነው። አልሐቂቃ ወላ መጃዝ يعني الحقيقة حقيقة በሐቂቃም ሆነ ወላ መጃዝ ወይም ደግሞ ይሄ በቀይራ አድርገን እንኳን
የምንጠቀመው አይደለም። ከእርሱ በስተቀር ሌላ ምሳሌ አድርገን እንኳን የምንጠቀመው አይደለም። ለዛ ነው አላህ ሱብሓነሁ ወተዓላ ሀል ተዓለሙ ለሁ ሰሚያ እያለ የሚናገረው በሱረቱል መርየም ላይ ለእርሱ ምሳሌን ታደርግለታለህ እንዴ የሚለው አላህ ሱብሓነሁ ወተዓላ። ስለዚህ የአላህ ሱብሓነሁ ወተዓላ ስያሜ ለፍጥረታት መስጠት አይቻልም ማለት ነው። አላህ ሱብሓነሁ ወተዓላ የሚለው ስያሜ አላሁ ሁወ ጃሚዑ ሊጀሚዕ ማዕቡድ ያኒ ማዕቡዲ አላህ ሱብሓነሁ ወተዓላ የሚለው ስያሜ ኢባዳን በአጠቃላይ ጥቅልል አድርጎ የሚይዝ ነው። طيب አላህ የሚለው አልሐምዱሊላህ ረቢል ዓለሚን አለ። ሐምድ ሊላህ ለአላህ ሱብሓነሁ ወተዓላ ብቻ ነው ምስጋና የሚገባው፣ ሊመለክ የሚገባው፣ ሊመሰገን የሚገባው እርሱ ብቻ መሆኑን እንረዳለን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ብለን መጥራት እንዳለብን ይናገራሉ። አፍደሉ ዚክሪ ላኢላሃ ኢለላህ፣ ከዚክሮች ሁሉ ትልቁ ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ነው በማለት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉ። አላህ የሚለውን ስያሜ ስናስታውስ ልባችን ይረጋጋል። አላህ ሱብሓነሁ ወተዓላ ኢብኑ ቀይም ረሂመሁላህ ምን ይላል? ዚክሩ ስሚላህ አላህ ሱብሓነሁ ወተዓላ የሚለውን ስያሜ ስታውሱ ዩጥመኢነ አልቁሉብ ቀልቦች ይረጋጋሉ። ወዩዝሂቡል አልዋህሻ እንደዚሁም መጥፎ ነገራቶች ይወገዳሉ በማለት ይናገራሉ። ለዛ ነው አላህ አዘ ወጀል አላ ቢዚክሪላህ ተጥመኢኑል ቁሉብ አላህ ሱብሓነሁ ወተዓላን በማውሳት ልቦች ይረካሉ በማለት አላህ ሱብሓነሁ ወተዓላ የሚናገረው። እንግዲህ ኩሉ አምሪን ዚ ባሊን ላ የብደኡ ፊሂ እስሚላህ አላህ ሱብሓነሁ ወተዓላ ሁሉም ነገር አላህ ሱብሓነሁ ወተዓላ በአላህ ሱብሓነሁ ወተዓላ ስም የማይጨመር ነገር ፈሁወ ያኒ በአላህ ሱብሓነሁ ወተዓላ ስም የሚጀመር ነገር በአጠቃላይ ምን አለው? ፈሁወ አብተሩ ከአላህ ሱብሓነሁ ወተዓላ ያኒ ከአላህ በአላህ ሱብሓነሁ ወተዓላ ስም የማይጀመር ነገር እርሱ ምንድነው? የተቆረጠ ነው ይላሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ስለዚህ ማንኛውም ነገር ስንጀምር ቢስሚላህ በአላህ ስም ብለን መጀመር እንዳለብን ይናገራሉ። هو الاسم الأعظم الذي إذا دعي به أجاب በማለት ኢማሙ አልበሐቂ ይናገራሉ። ቢስሚላህ አላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ስም ቢስሚላህ የአላህ ሱብሓነሁ ወተዓላ هو እርሱ اسم الأعظم الذي إذا دعي أجاب ሲጠራ አቤት የሚልበት ነው። اسم الله الأعظم في هذين على آيتين بلو يالله مليتين عليه الصلاة والسلام يتناقروا تعالى وإلهكم إله واحد لا إله إلا هو الرحمن الرحيم بلو يقل صبتهم هنيتا سلام مالتنا. طيب ينقر كتزجنزب زندا እንግዲህ ይሄን እነዚህን ሁሉ ካየን ዘንዳ ምን እንመለከታለን ከተባለ አላህ ከሚለው ስያሜ ምን እንወስዳለን ማለት ምን ወስደው ትምህርት ምንድነው ወይም ደግሞ ወደ ህይወታችን እንዴት አድርገን እናምጣው የሚለውን ነገር እናያለን። طيب አላህ የሚለው ስያሜ ወደ ህይወታችን እንዴት አድርገን እናምጣው? እንግዲህ አላህ Subhanahu Wa Ta'ala ምንድነው ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላህ ህይወቴ ሞቴ ያኒ በአጠቃላይ ሁኔታዬ በአጠቃላይ ለአላህ Subhanahu Wa Ta'ala ሰጣይ ቁል በላቸው አንተ ማም ኢነ ሶላቲ ወኑሱኪ እርዴ ወመማቴ መሞቴ ወመሕያዬ ወህይወቴ ወመማቴ መሞቴ ሊላህ ለአላህ ነው በል ተብሏል አይደለ? ሁሉ ነገራችን ለአላህ መስጠት እንዳለብን ከአላህ Subhanahu Wa Ta'ala ስያሜ እንረዳለን። ሌላው ጭንቅ ሲመጣብን ችግር ሲመጣብን አላህ Subhanahu Wa Ta'ala ማውሳት ቅድም እንደተናገረው አላ ቢዚክሪላህ ተጥመኢኑል ቁሉብ ልቦች የሚረጋጉት አላህ Subhanahu Wa Ta'ala በማውሳት ስለሆነ ሁሉን ነገር ደግሞ ቢስሚላህ ብለን መጀመር ተባረከ ቢስሚ ረቢክ ቢስሚላህ ፊ ኢብቲዳኢ አወሊ የመጀመሪያ ላይ ነገራቶች እንዲባረኩልን ፈተሁል ባሪ ላይ እንደተስቀመጡት በነገራቶች መጀመሪያ ላይ የአላህን ስም ተጣራ ወይም አላህ Subhanahu Wa Ta'ala ስም ባርከው ሰላሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እኛም በመንችለው አቅም ያንን ነገር እናገረው። ኩሉ አምሪ ذي بال لا يبدأ فيه اسم الله የአላህ Subhanahu Wa Ta'ala ስም ያልተጠራበት فهو አብተሩ እሱ የተቋረጠ ነው ሰላሉ ማለት ነው። ሱነን አቢ ዳውድ ላይ ቅድምም እንደተመለከትነው ማለት ነው። ሌላው ፈተናዎች ሲመጡ የተለያዩ ነገራቶች ሲመጡ ያ አላህ ብለን አላህ Subhanahu Wa Ta'ala መጥራት እንዳለብን ገብቶቻል። ከዚህ የምንማረው ነገር ወደ ህይወታችን መተግበር አይደል አሁን ያዝነው ያ አላህ ስንወድቅ እና እማዬ አባዬ እንደዚህ ያልና ከምንጠራ ያ አላህ ማለት طيب የሆነ ነገር ሲገጥመን መጥፎ ነገራቶች ሲገጥመን ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ እኔ ቅርብ ነኝ ስላለ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala መጠራት ያ አላህ ብለን በማንኛውም ፈተናችን ላይ አላህ Subhanahu Wa Ta'ala መጥራት ወይም ደግሞ እሱን ማስቀደም ይኖርብናል። ሌላው ስያሜዎቻችንን አብደላህ፣ አብዱራህማን፣
አመተ አላህ እንደዚህ እያልን መጥራት አላህ Subhanahu Ta'ala ሁሉ ጊዜ እንድናወሳው ያደርገናል ወይም ደግሞ ወደ ህይወታችን ማምጣት እንድንችል ያደርገናል። ለዛ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ተወዳጅ ስም አብዱራህማን አብዱላህ ብለው የተናገሩ አብዱላህ አብዱራህማን ብለው የተናገሩት ማለት ነው። አላህ Subhanahu Ta'ala ዘንድ ተወዳጅ የሆነው ስም። طيب ሌላው ነገር ምንድነው? ከመተኛታችን በፊት ምንድነው ያለ አላህ Subhanahu Ta'ala ሲያሚ መጥራት አለብን። ከነ ነብዩ ሰለላሁ ዐለይሂ ወሰለም يختሙ እንትኑና በይጨርሱ ነበር የውም ሆይ እንትናቸውን ቀናቸውን ማለት ነው። ወይብተድኡ እንደዚሁም ደግሞ ወይብተድኡሁ እንደዚሁም ደግሞ እንትን ይላሉ ይጀምሩታል ቢዚክሪላህ አላህ Subhanahu Ta'ala በማውሳት አላህ የሚለውን ስያሜ በማውሳት ይጀምራሉ ወይም ዚክር በማድረግ طيب ያላህ መልእክተኛ ምን ብለዋል? መን ተዓራ من الليل فقال لا اله الا الله ያለ በማለት ያስቀመጡትም ሐዲስ አለ ማለት ነው ሶሂህ ቡኻሪ ላይ እና በዚህ መልኩ ወደ ራሳችን ማምጣት። ሌላው ደግሞ ዱዓ ውስጥ ሁሉ ጊዜ አላህ Subhanahu Ta'ala መጣራት طيب خير الدعاء ከዱዓዎች ሁሉ ዱዓ ما بدأ بحمد الله በአላህ Subhanahu Ta'ala በማመስገን የሚጀመርበት ወሰናኢ عليه እርሱንም በማወደስ የሚጀመር ዱዓ ነው። ሰላላ ያላህ መልእክተኛ አለይሂ ሰላቱ ሰላም يعني اللهم انت الله لا اله الا انت ያልና አላህ Subhanahu Ta'ala መለመን ሱነን አቢ ዳውድ ላይ እንደተናገሩት። ስለዚህ በዚህ ሁኔታ አላህ የሚለውን ስያሜ ወደ ህይወታችን አምጥተን መተግበር ይኖርብናል። እንግዲህ አላህ የሚለውን ስያሜ ወደ ህይወታችን አምጥተን መተግበር አለብን ብዬ ያሰብኳቸው እነዚህ ናቸው። አላህ Subhanahu Ta'ala ሁሉ ጊዜ የበላይ ማድረግ፣ እሱን መስበክ፣ ወደ እርሱ መጣራት طيب ሁሉ ጊዜ ማለት ነው እርሱን ብቻ መጣር፣ ኢባዳን በአጠቃላይ ለእርሱ ብቻ መስጠት፣ ሽርክን ማስወገድ፣ ከአላህ በስተቀር ሌላን አምላክ አለማምለክ፣ በተለያዩ ነገራት ትንሹ ሽርክንም ትልቁንም ሽርክ በምንችለው አቅም መራቅ፣ አላህ Subhanahu Ta'ala በብቸኝነት መገዛትና ማምለክ አላህ Subhanahu Ta'ala ያግዘንና እንደዛ ማድረግ ይኖርብናል ማለት ነው። አላህ Subhanahu Ta'ala መጨረሻችንን ያሳምርልን። እሱን በብቸኝነት እያመለከን የምንሞት ያድርገን። በኸይር የምንነዝ ከመጥፎ ነገር የምንከለክል አላህ Subhanahu Ta'ala ያድርገን። الله يحفظكم والسلام عليكم.